አረ ተአምር ነው የምር። የ15 ዓመት ልጆች ከ18 ዓመት በታች የሆኑ ልጆች ማለት ሐኪም ቤት ሄደው ራሳቸው ታከመው ምናምን ወደ ቤታቸው ይገባል። 15 ዓመት ወይ ከ18 ዓመት በታች ቴሌ ብራቸው ላይ ብር አለ ከፈል አድርገው ወደ ቤታቸው። ስማቸውን ራሱ ጠይቃቸው ስምሽ ማን ነው? ኤምብራንቅላንጢያጦስ ምን ማለት ነው ስትላት ጥቁር ድንጋይ ትላለች። ኦ ማይ ጋድ አይቻልም። ምንድነው? ድሮ እኮ ስም ሲወጣ ታሪካዊ ነበር። አሁን ምንድነው? እኛ እዚህ በ40 ዓመታችን ሰው ነው ተሸክሞን የሚሄድ። ሰው አዝሎ ቢያም እንዲህ አዝሎ ይዞ ነው የሚሄድ። የ40 ዓመት ምናምን ሽማግሌ ከቤተሰብ ጋር ነው የመጣው። ነገርኩ። ከ18 ዓመት በታች ግን አይሰሙም። በቴሌ ብራቸው ይከፍላሉ። ቴሌ ብር ምናምን አላቸው። ባካፕ ምናምን ወርክ ምናምን አላቸው። በ18 ዓመት በታች አልትራሳውንድ አሁን እኔ ከእናቴ ጋር ሐኪም ቤት ሄጄ ቢታዘዝልኝ ልጄ ኩላሊቱ ፌል አደረገ ነው የምትለው። እቺ ቆፍጠን ነው የምትለው። ምንም ችግር የለባትም። አልትራሳውንዷን ታይታ ኤክስሬዋ ምናምን ተነስታ እርግዝናም ካለ በዛው ቼክ ይደረግ። እኛ ሽማግሌዎቹ ከቤተሰብ ጋር እንሄዳለን። ቤቢ እነ ዱዱዬ ብቻቸውን ኦ ማይ ጋድ ይለዋል ምናምን ደብሮኛል ምናምን ብዬ ደወልኩለት ለጓደኝ። እንዴ ና እኔ ጋር እኔ ዛሬ ጋብዛለሁ ፈታ ነው ና ምናምን ችግር የለውም ምናምን በቃ መጣሁ ምናምን ብዬ ከ15 ደቂቃ በላይ ደውል ደረስክ ማስማ በቃ አንድ ግማሽ ኪሎ ስጋ እንቁላልና 6 እንጀራ ይዘናሽ ይዤ አልመጣም። የተመለስኩ ታክሲ ይዣለሁ ያሰብ እንዴ ታላቅጣለህ እንዴ? እኔ ግማሽ ኪሎ እንቁላልና 9 እንጀራ የሚገዛ ገንዘብ ቢኖርኝ ለምንድን ነው የሚደብረኝ? ዘና አይደለም እንዴ? አረ ተቀልጃለህ ኑ በኔ ነው በጣም በል ምናምን ብለህ እንዴ ነጭ ጋውን ሳረግ ስጋ ቆራጭ መሰልኩ እንዴ? ከየት አመጣለሁ ስጋ እኔ? ምንም አታርግልኝ፣ ታው ይቅርብኝ። እውነት እኔ ቤቴ ፈታ ልበል። እኔ እኮ አላውቀውም እኮ ያልከውን ምግቦች እኮ አላውቃቸውም እኮ። ይበላሉ ወይ ይጠጣሉ ወይ እንደዚህ አይነት ነገር ይመችህ። ግን እየመጣሁ ነበርኩ ድንገት ተመለስኩ። ታውቃለህ ሰው ፈለገኝና